ፊልሙ የሚጀምረው ፓኔም ስለተባለው ዓለም አጭር ማብራሪያ እየሰጠን ነው። ሀገሪቱ በ12 ዲስትሪክቶች የተከፈለች ስትሆን ከዋና ከተማዋ ካፒታል በጨካኝ አገዛዝ የምትገዛም ዓለም ናት። ከዓመታት በፊት በዋና ከተማዋ ላይ የተደረገውና ሳይሳካ የቀረው አመጽ በአሰቃቂ ቅጣትም ተስተናግዶ በየዓመቱ እያንዳንዱ ዲስትሪክት እድሜያቸው በ12 እና 18 መካከል የሆኑ ሁለት ልጆችን ዘሪፒንግ በተባለ ክስተት ላይ ማቅረብ አለበት። ከዚያም ልጆቹ ዘሃንገር ጌምስ ወደ ተባለውና በቴሌቪዥን ወደሚታየው የሞት ፍልሚያ ለመሳተፍ ወደ ዋና ከተማው ይወሰዳሉ። ብቸኛ በህይወት የሚተርፈው ሰው አሸናፊ በመሆን ወደ ዲስትሪክቱ የመመለስ ነፃነት ያገኛል። ከአጭሩ የታሪክ ትምህርት በኋላ የጨዋታዎቹ ቀዥቃዣ አስተናጋጅ የሆነውን ሲዘር ፍሪከርማንን እናገኛለን። እርሱም ስለሚመጣው 74ኛው የሃንገር ጌምስ ዋናውን የጨዋታ ፈጣሪ ሴኔካ ክሬንን ቃለመጠይቅ እያደረገለት ነው። ይህ በእንዲህ እንዳለ በድሃው ዲስትሪክት 12 ውስጥ ወጣቷ ካትኒስ ኤቨርዲን ከአባታቸው ሞት ጀምሮ ከእናቷና ከታናሽ እህቷ ፕሪምሮዝ ጋር ትኖራለች። ካትኒስ ስሜታዊም ሆነ ተግባራዊ ድጋፍን በመስጠት የቤተሰቡ ምሰሶ ሆናለች። አንድ ቀን ወጣቷ ፕሪም በሃንገር ጌምስ ስሟ እንደተመረጠ የሚያሳይ አስፈሪ ህልም ስታይ ስትደናገጥ ካትኒስ ለአደን ከመውጣቷ በፊት ታናሽ እህቷን ደርዘዊሎ በተባለው የአካባቢው ዘፈን ማረጋጋቻት። ካትኒስ ድሃውን ዲስትሪክት ከልሎ የሚገኘውን የኤሌክትሪክ አጥር አቋርጣ ወደ ተከለከለው ደን ውስጥ ገብታ የድንጋይ ከሰል ማዕድናት አካባቢውን የተቆጣጠሩ ሲሆን ይህም በችግር ውስጥ የሚኖሩትን ነዋሪዎች የጨለመ ህይወትም ያንጸባርቃል። በጥሩ የአደን ክህሎቷ በመታገዝ ካትኒስ አንድ አጋዘን ተከታትላ ልትተኩስ ስትዘጋጅ ጓደኛዋ ጊል ጣልቃ በመግባት አጋዘኑ እንዲያመልጥ ያደርገዋል። ሆኖም በዋና ከተማዋ ስም ጎዳናዎችን ለሚጠብቁት ለፖሊስ ኃይሎች ለመሸጥ የምትጠቀምባትን ወፍ እንድታጠምድም ይረዳታል። አደናቸው በድንገት በላዩ ላይ በሚያንዣብብ አንድ ግዙፍ የአየር መንኮራኩር ተቃርጦ ከመንኮራኩሩ ውስጥ የምትወጣው የዲስትሪክት 12 አማካሪ ኤፊ ትሪንኬት ስትሆን የመጣችውም ለሪፒንግ ዝግጅት ለማድረግ ነው። እድሜያቸው በ12 እና 18 መካከል ያሉ ልጆች በእድሜ ቡድናቸው ተከፋፍለው በፍሪደም ሆል ይሰባሰባሉ። ኤፊ ከአንድ ጎድጓዳ ሳህን ውስጥ ስም ከመምረጧ በፊት ዋና ከተማዋን የሚያወድስ የፕሮፓጋንዳ ፊልም አሳይታ የፕሪም አስፈሪ ህልም ስሟ እንደ ሴት ተሳታፊ ሆኖ ሲመረጥ መሆን ይሆናል። ደካማ እህቷ በቴሌቪዥን ለሚተላለፍ አሰቃቂ የሞት ፍልሚያ መመረጧን ስትመለከት ካትኒስ ወደፊት በመራመድ ለዲስትሪክት 12 በፍቃደኝነት ራሷን ስትመርጥ ይህ ያልተጠበቀ ድርጊትም ኤፊን አስደነገጣት። በሌላ በኩል ደግሞ ፒታ ሜላርክ እንደ ወንድ ተሳታፊ ሆኖ ተመርጦ ካትኒስና ፒታ እጅ ለእጅ ሲጨባበጡ ካትኒስ ልጁን ቀደም ሲል በአንድ ቦታ እንዳየችው በሐሳብ ወደ ኋላ መለስ ብሎ በሚያሳይ ትዕይንት እንረዳለን። ነገር ግን ትውስታው ለጊዜው ያልተሟላ ሆኖም ይቆያል። ኤፊ የተደናገጡትን ተሳታፊዎች በከፍተኛ ፍጥነት በሚጓዝ ባቡር ወደ ዋና ከተማ በፍጥነት ወስዳ ለመጀመሪያ ጊዜ ሁለቱ የዲስትሪክት 12 ልጆች እውነተኛ ቅንጦትን ይመለከታሉ። በመሃገኒ የቤት ዕቃዎች ያጌጠ ሰፊ ክፍልና ከዚህ በፊት አይተውት በማያውቁት ምግብ የተሞላ ጠረጴዛ አለ። ፒታ ከካትኒስ ጋር ጨዋታ ለመጀመር ሲሞክር ይህም በአባቱ የዳቦ መጋገሪያ ቤት ውስጥ አሳማዎችን ሲመግብ የነበረበትን ትውስታ በካትኒስ አይምሮ ውስጥ ይቀሰቅሳል። ሆኖም ካትኒስ ሙሉ በሙሉ ችላ ትለዋለች። በባቡሩ ውስጥ ከዲስትሪክት 12 ብቸኛው የሃንገር ጌም አሸናፊ የሆነውና ተስፋ የቆረጠ ሰካራም የሆነውን ሄሚሽ አበርናቲንም ያገኛሉ። ሄሚሽ የመሞት እድላቸውን እንዲቀበሉና እሱ ሊያድናቸው እንደማይችል እንዲረዱ ሁለት አስከፊ ምክሮችን ይሰጣል። ከዚያም በአንድ ብርጭቆ መጠጥ ወደ ክፍሉ አምርቶ ጽናት ያለው ፒታ ሲከተለው ካትኒስ በቴሌቪዥን ላይ በዘፈቀደ የሚታየውን አንድ አሰቃቂ ጨዋታ በሐሳብ ታስተውላለች። ቆይቶ ከሄሚሽ ጋር ለቁርስ ፒታን ተቀላቅላ እሱም በጨዋታው ወቅት ስጦታዎችን በመላክ በህይወት መቆየታቸውን ሊወስኑ የሚችሉትን ባለጸጋ ግለሰቦች ስፖንሰር እንደሚሆኗቸው በመናገር ወሳኝ ሚናቸውንም ያጎላል። ብዙም ሳይቆይ ከዲስትሪክት 12 ፍጹም የተለየ ወደ ሆነው የዋና ከተማው የባቡር ጣቢያም ቀርበው በቴክኖሎጂ የረቀቀ እንከን የሌለው ንጹህና በጭቃ ከተሸፈነው የትውልድ መንደራቸው አስተሳሰብ በላይ በለበሱ ሰዎች የተሞላ ቦታ ነው። ፒታ በጣቢያው ላይ ላሉት አድናቂዎች በደስታ እጁን እያወዛወዘ ሳለ አስቂኝ የሆነው ሄሚች ካትኒስ ቢላዋ እንድትይዝ ይመክራታል። ፒታ ካሁኑ ህዝቡን እንዴት መማረክ እንዳለበት አስቀድሞ እንደሚያውቅም እናያለን። የዋና ከተማ ጉዟቸው ሲጀምር ካትኒስ እና ፒታ የቅጥያ ባለሙያቸውን ሲናን ከማግኘታቸው በፊት እንደ ከብት አጽድተዋቸውም ይዘጋጃሉ። ከሌሎች በተለየ መልኩ ሲና ለካትኒስ እውነተኛ ስሜታዊ ሐዘኔታንም ያሳያል። በጨዋታው ላይ በግዴታ መሳተፏን ከማክበር ይልቅ ጥሩ ስሜት መፍጠር አስፈላጊ መሆኗን ያጎላና ተሳታፊዎቹን በሚያምር ነበልባል በሚያነዱ አንጸባራቂ ልብሶችም ያለብሳቸዋል። በፕሬዝዳንት ስኖና በመቶ ሺዎች በሚቆጠሩ በቀጥታ በሚከታተሉ ታዳሚዎች ፊት በተካሄደው የተሳታፊዎች ሰልፍ ላይ አስደናቂው የሚኔል ልብሳቸው ነጎድጓዳማ ጭብጨባን ያተርፋል።
ከሰልፉ በኋላ የመኖሪያ ክፍላቸውን አሳይተዋቸው ከፍተኛ የሆነውን የ4 ቀናት ስልጠናቸውንም ይጀምራሉ። በመጀመሪያው ቀን እንደ ውሃ ማጣትና ለከባድ የአየር ንብረት መጋለጥ ካሉ የተፈጥሮ ምክንያቶች ስለሚመጡ አደጋዎች ማስጠንቀቂያ ሲሰጣቸው እንዲሁም የመትረፍ ስሜታቸውን እንዲያዳምጡም ይበረታታሉ። በቡድን ልምምዶች ወቅት ካትኒስ በውጊያና በስትራቴጂ የላቀ ብቃት ያላቸውን ከበለጸጉ ዲስትሪክቶች የመጡ ጥቂት ልዩ ክህሎት ያላቸውን ልጆችም ታስተውላለች። በዚያ ምሽት በራት ሰዓት ሄሚሽ እነዚህ ግለሰቦች እንደ 1፣ 2 እና 4 ካሉ ልዩ መብት ካላቸው ዲስትሪክቶች የመጡ የሙያ ተሳታፊዎች መሆናቸውም ይገለጻል። እነዚህ ባለሙያዎች ከትንሽነታቸው ጀምሮ በጥብቅ የሚሰለጥኑ ሲሆን ብዙውን ጊዜ በጨዋታዎች ወቅትም ጥምረት ይፈጥራሉ። ይህ ዜና የሁለቱንም የዲስትሪክት 12 ተሳታፊዎች በተለይም የፒታን ሞራልም ያሳጣል። እሱ የካትኒስን ልዩ የአደን ክህሎት በመጥቀስ ሽኮኮዎችን በአይኖቻቸው መካከል በአንድ ጥይት የመግደል ችሎታዋንም ያስታውሳል። በምላሹም ካትኒስ የፒታን ልዩ ጥንካሬ እንድታምን የሚያደርጋት በዳቦ መጋገሪያ ውስጥ ከባድ የዱቄት ከረጢቶችን ያለምንም ጥረት ሲሸከም ማየቷን ታስታውሳለች። ሆኖም እናቱ እንኳን ካትኒስ ለዲስትሪክት 12 ጨዋታዎችን የማሸነፍ አቅም እንዳላት እንደምታምን ፒት ነግሯት እራቱ በሐዘን ስሜት የሚጠናቀቅ ሲሆን ሁለቱም ተሳታፊዎች ምግባቸውን ሳይጨርሱ ወደ ክፍሎቻቸው ይመለሳሉ። በማግስቱ በስልጠና ወቅት የሙያ ተሳታፊዎች አስፈሪ የውጊያ ክህሎቶቻቸውን ማሳየታቸውን ይቀጥላሉ። መጀመሪያ ላይ ፒታ እንደ ገመድ መሰላል መውጣት ያሉ ቀላል ስራዎችን እንኳን ለመስራት ሲቸገር፣ ይህም ለሙያ ተሳታፊዎቹ መሳለቂያ ሆኖም አንድ ከባድ የብረት ኳስ ያለምንም ጥረት በመወርወር አስደናቂ ጥንካሬውን በማሳየት ሊያስደንቃቸው ቻለ። በተጨማሪም ልዩ የሆነውን ራስን የመደበቅ ክህሎቱን ለካትኒስም ያካፍላል። በመቀጠል ካትኒስን በግምገማው ላይ እንመለከታታለን። እዚያ በተጠበሰ አሳማ አፍ ውስጥ የተቀመጠውን ፖም በአንድ ፍላጻ በመምታት ስፖንሰሮቹን አስደምማ ከዚያም በአጭር ሰላምታ ትወጣለች። ከ3 ቀናት በኋላ ውጤቱ ሲታወጅ ካትኒስ ከ12ቱ ውስጥ አስደናቂ የሆነ 11 ነጥብ የምታስመዘግብ ሲሆን እንደ ማርሻል የተባለ ከዲስትሪክት 1 እና ግሊመር የተባለች ከዲስትሪክት 2 ያሉትን የሙያ ተሳታፊዎች እንኳን ትበልጣለች። ፒታ በበኩሉ የሚያስመሰግን 8 ነጥብም ያገኛል። ከበስተጀርባ ፕሬዚዳንት ስኖ የጨዋታው መሪ ሴኔካ ለካትኒስ እንዲያለ ከፍተኛ ነጥብ መስጠቱን ሲያውቅ አለመደሰቱም ተገልጾ ጨዋታዎቹ የተፈጠሩት ለዲስትሪክቶቹ ጥቂት የተስፋ ጭላንጭል ብቻ በመስጠት በጣም ሳይበዛ የዋና ከተማዋን ቁጥጥር ለማጠናከር መሆኑን ለሴኔካም ያሳስበዋል። በሚቀጥለው ትዕይንት ሄሚች በስልጠናው የመጨረሻ ቀን ወደ ቃለ መጠይቁ አብሯት እንደሚሄድ ለካትኒስ ነግሯት እንዲሁም ፒታ ለብቻው ለመሰልጠን እንደጠየቀም ይገልጽለታል። ይህም በዚህ ደረጃ የተለመደ ነው፣ ምክንያቱም በመጨረሻ ከመካከላቸው አንዱ ብቻ ነው በህይወት የሚተርፈው። በስልጠናው የመጨረሻ ቀን ሁልጊዜ ማራኪ የሆነው ሲዘር ፍሊከርማን በቴሌቪዥን ለሚከታተሉ ታዳሚዎች ከሁሉም ተሳታፊዎች ጋር የሚደረገውን ቃለ መጠይቅም አስተናግዶ ካትኒስ አሁን በሰልፉ ላይ ያደረገችው አስደናቂ አቀራረብ ምክንያት እሳቷን ልጃገረድ በመባል የምትታወቅ ሲሆን ባልተለመዱ ነገር ግን በቅን ምላሾቿና በሚያምረው የሚነድ ልብሷ የስቱዲዮን ታዳሚ ትማርካለች። ይህ በእንዲህ እንዳለ መልከ መልካም በመሆኑ አስቀድሞ የሚታወቀው ፒታ ለካትኒስ ያለውን አድናቆት በመግለጽ ለሷ ያለውን ስሜትን መግለጽ ይጀምራል። ከመድረክ በስተጀርባ ካትኒስ መጀመሪያ ላይ በዚህ መገለጽ ስትበሳጭ፣ ነገር ግን ኤፊ ትሪንኬትና ሃይሚች ስፖንሰሮችን ለማግኘት ስለሚረዳት ጨዋታውን እንድትቀጥልበትም ያሳስቧታል። በዚያው ምሽት ቆይቶ ካትኒስ የፒታ ስሜት እውነተኛ እንጂ ለካሜራዎች ብቻ የቀረበ ትወና እንዳልሆነ ትረዳለች። የጨዋታው ቀን ሲደርስ ተሳታፊዎቹ ወደ ሰው ሰራሽ ሜዳዎች ሲያቀኑ ሲና ለካትኒስ ቀደም ሲል ለእህቷ የሰጠቻትን የሞኪንግ ጄ የደረት ጌጥ ስጦታም ሰጥቷት በቱቦዎቹ ውስጥ ወደ ሜዳው ሲወጡ ተሳታፊዎቹ በቁሳቁስ የተሞላውንና በስተመሃል የተቀመጠውን የቀንድ ቅርጽ ያለው መጠለያም ይመለከታሉ። ድምፁ የጨዋታውን መጀመር ሲያበስር ካትኒስ ወደ መጠለያው የሚደረገውን የእብደት ሩጫ በማስቀረት በአንድ የቁሳቁስ ቦርሳ ወደ ደኑ ውስጥ ሮጣ ሳትተነፍስ እየሮጠችና እየወደቀች ትጓዛለች። የደኑ ጥልቀት ውስጥ ደርሳ ዛፍ ላይ ትወጣና ከሌሎች አይንም ተሰውራ፣ ሆኖም ግን ብቸኝነቷ ረጅም ጊዜም አይቆይም። ብዙም ሳይቆይ ማርቨልና ግሊመር ከዲስትሪክት 1፣ ጋቶ ከዲስትሪክት 2 እና መሪያቸውን የያዘው የሙያ ተሳታፊዎች ቡድንም እየሳቁ ይመጣሉ። ለሷ መገረም ፒታ በህይወት የመቆያ ጊዜውን ለማራዘብ በማሰብ የተቀላቀላቸው ይመስላል። ቀኑ ሲመሽ ግማሽ ያሉ ተሳታፊዎች ሞተው የእነርሱም ህልፈት በሚያስደነግጥ የመድፍ ድምፅም ይታወጃል። ብቻዋንና ደንግጣ ካትኒስ የዋና ከተማዋን ድብቅ ካሜራዎች እያንዳንዱን እንቅስቃሴዋን እየተከታተሉ መሆኑን ሳታውቅ በዛፍ ቅርንጫፉ ላይ ለመተኛት ሞክራ፣ በሚቀጥለው ጠዋት ካትኒስ አካባቢውን የሚያወድም ኃይለኛ የጫካ እሳት ሲነሳም ትነቃለች። ከዛፉ ላይ ዘላ በመውረድ ወደ ዳርቻው ስትሸሽ
ከሌሎች ተሳታፊዎች ተደብቃ ለመቆየት በከፍተኛ ሁኔታ ትሞክራለች። ሆኖም የጨዋታው ፈጣሪ ሴኔካ የእሳት ኳሶችን ወደ እሷ ሲያቀና፣ ይህም በመጨረሻ ወደ ግልጽ ቦታ እንድትወጣ አስገድዷት። ከዚያም የሙያ ተሳታፊዎች ቡድንም ይመለከታታል። እሷን ተከታትለው ዛፍ ላይ ሲያወጧት፣ ነገር ግን ፒታ ጣልቃ በመግባት በረሃብ ተገዳ እስከምትወርድ ድረስ እንዲጠብቁም ያሳስባቸዋል። በዚያ ምሽት አሳዳጆቿ ተኝተው ሳሉ ሄሚች በስፖንሰሮች በኩል የተቃጠሉ ጠባሳዎቿን የሚያስታግስ ቅባት ለካትኒስ ስጦታም ይልካል። ምሽቱ ሲነጋ በዛፍ መውጣትና በመደበቅ ረገድ ክህሎት ያላት ከዲስትሪክት 11 የመጣችው ወጣቷ ተሳታፊ ሩ ከጭንቅላቷ በላይ ያለውን ትራከር ጃከርስ የተባሉ ገዳይ በዘረመል የተፈጠሩ ተርቦችን ጎጆ ለካትኒስ በምልክት ስታሳያት፣ ካትኒስ ጎጆውን የያዘውን ቅርንጫፍን በፍጥነት ስትቆርጠው፣ ይህም ተኝተው ባሉት የሙያ ተሳታፊዎች ላይ እንዲወድቅም አደረገው። የተቆጡት ተርቦች ስብስብ ግሊመርን ነድፈዋት እሷም ወዲያውኑ ስትሞት፣ ሌሎቹ ግን ለማምለጥም ይሯሯጣሉ። እንደ አጋጣሚ ሆኖ ካትኒስ ራሷ ትንሽ ተወግታ ከግሊመር አስክሬን ላይ ቀስቱን ስትወስድ ስለ አባቷ አስከፊ የማዕድን አደጋ ቅዠትም እየታያት ፒታ ወደ እሷ እየሮጠ መጥቶ እንድትሸሽ ቢያሳስባትም ነገር ግን ካትኒስ ራሷን ስታ ትወድቃለች። ከጥቂት ቀናት በኋላ ስትነቃ ካትኒስ ሩ እንክብካቤ እንዳደረገችላትና እንድትድን እንደረዳቻት ትረዳለች። ሩ ፒታ አሁንም በህይወት እንዳለና በወንዙ አጠገብ ተደብቆ እንደሚገኝም ትገልጻለች። ይህ በእንዲህ እንዳለ የሙያ ተሳታፊዎቹ ሁሉንም ቁሳቁሶች በመጠለያው አቅራቢያ በፒራሚድ መልክ ሰብስበው የማያውቁትን የተረፉ ሰዎችን ለማጥመድም በዙሪያው ወጥመዶችንም ዘርግተዋል። ካትኒስ ደፋር እቅድ ያወጣች ሲሆን ሩ በእሳት ትኩረቱን የምትከፋፍል ሲሆን ካትኒስ ደግሞ የቁሳቁስ ፒራሚዱንም ታፈነዳዋለች። በጥቂት ጊዜያት ውስጥ አንድ የፖም ቦርሳና በትክክል የተተኮሰ ፍላጻ በመጠቀም ካትኒስ የተከማቸውን ቁሳቁስ በተሳካ ሁኔታ ስታጠፋ፣ ሆኖም በግርግሩ ወቅትም ሩ ትማረካለች። በፍጥነት በመንቀሳቀስ ካትኒስ ሩን በመረብ ውስጥ ነፃ ስታወጣት፣ ነገር ግን ከዲስትሪክት 1 በመጣው ማርቨልም ትጠቃለች። እሱ ወደ ካትኒስ ጦር ሲወረውር እሷም በጥቂቱ ታመልጥና በደረቱ ላይ በቀስት በመምታትም ተበቀለችው። ነገር ግን በአሳዛኝ ሁኔታ አቅጣጫውን የቀየረው ጦሩ ሩን ወቅቶ በካትኒስ እቅፍ ውስጥ እንድትሞትም አደረጋት። በሐዘን የተሰበረችው ነገር ግን በንዴትና በቁርጠኝነት የተሞላችው ካትኒስ የአመጽ ምልክትን ለካሜራዎቹ 3 ጣቶቿን ላይ ወደ ላይ በማንሳት ስታሳይ፣ ይህ ድርጊት ከወጣት ልጁ ሞት ጋር ተዳምሮ በዲስትሪክት 11 ውስጥ በጠባቂዎቹ ላይ አነስተኛ አመጽ እንዲቀሰቀስ ያደርጋል። ይህንን እየተከናወነ ያለውን ድራማ በመመልከት የጨዋታው ፈጣሪ ሴኔካ ካትኒስን ለማጥፋት አቅዶ፣ ሆኖም ብልጣብልጡ ሄሚሽ ጣልቃ በመግባት ከአንድ ዲስትሪክት የመጡ ከሆኑ 2 አሸናፊዎች እንዲኖሩ የሚፈቅድ የህግ ለውጥም ያሳስባል። ይህ እቅድ በካትኒስና በፒታ መካከል አሳማኝ የወጣት ፍቅረኛሞችን ትረካ የሚፈጥር ሲሆን የቴሌቪዥን ደረጃውንም ሊያሳድገው ይችላል። ቢሆንም ፕሬዚዳንት ስኖ በውጫዊ ዲስትሪክቶች ውስጥ ምንም አይነት የአመጽ ወይም የኃይል ስሜት እንዳይቀሰቀስ ለሴኔካም ያስጠነቅቃል። ምንም እንኳን ማስጠንቀቂያዎቹ ቢኖሩም ሴኔካ አዲሱን ህግ ሲያውጅ፣ ይህም ከአንድ ዲስትሪክት የመጡ 2 ተሳታፊዎች እስከ መጨረሻው ከተረፈው አሸናፊ እንዲሆኑም ይፈቅዳል። ይህም ካትኒስ በወንዙ ዳርቻ ራሱን እንደ ድንጋይ በብልሃት የተደበቀውን ፒትን እንድትፈልግ ያደረጋት ሲሆን፣ እንደ አጋጣሚ ሆኖ የፒታ እግር በሰይፍ ቁስል ምክንያትም በከፍተኛ ሁኔታ ተጎድቷል። ወጣቶቹ ጥንዶች ለካሜራዎቹ ፍቅር ሲያሳዩ ሌላ የሴራ ለውጥም ይመጣል። ሴኔካ ወሳኝ ቁሳቁሶች የሚቀመጡበትን ግብዣ በመጠለያው አቅራቢያ አውጆ የፒታን ልመና ችላ በማለት ካትኒስ እሱ ተኝቶ ሳለ በስርቆት ሄዳ በከፍተኛ ሁኔታ የሚፈልገውን መድኃኒትም ለማግኘት ቆርጣለች። በበረታው የፀሐይ ብርሃን ስር ካትኒስ ከዲስትሪክት 5 የመጣችው ብልሃተኛዋ ሴት ተሳታፊ ፎክስ ፌስ የቁሳቁስ ቦርሳዋን ነጥቃ ስትሸሽም ትመለከታለች። ካትኒስ ቁጥር 12 ወደ ተለጠፈበት ቦርሳ ሮጣ ብትወስደውም ነገር ግን ከማምለጧ በፊት ከዲስትሪክት 2 በመጣችው ክሎቭ ጥቃት ደርሶባት በካትኒስ ጉሮሮ ላይ ቢላዋ በመያዝ ክሎቭ ሩን በመግደሏ ስትመካ፣ በድንገተኛ ሁኔታ ከዲስትሪክት 11 የመጣው ወንዱ ተሳታፊ ትሬሽ ይመጣና ለሩ ሞት በቀል ክሎቭንም ይገላታል። ሩን በማስታወስ ካትኒስን ትቷት ወደ ደኑ ውስጥም ተሰወረ። መድኃኒቱን ጨብጣ ካትኒስ ወደ ፒታ በፍጥነት ስትመለስ በሚያስደንቅ ሁኔታ በጠዋት ላይ መድኃኒቱ ቁስሉን ፈውሶታል። የዲስትሪክት 12 ተሳታፊዎቹ አብሮ ለአደን ይወጣሉ። ፒታ የኬቶን ቦታ በመጠለያው አቅራቢያ እንደሆነ ይገምታል፣ ምክንያቱም እሱ ደኑንም አያውቀውም። ከዲስትሪክት 5 የመጣችው የማይታየው ተሳታፊ ፎክስ ፌስ ደግሞ በልዩ የመደበቅ ችሎታዋ ምክንያት በማንኛውም ቦታ ልትሆን ትችላለች ብሎ ገምቶ እድላቸውን ለመጨመር ምግብ ለመፈለግም ይለያያሉ። ካትኒስ አንዶፍ ለመምታት ስትዘጋጅ በሜዳው ውስጥ የመድፍ ድምጽ ሲስተጋባ፣ ይህም ለፒታ የከፋውን በመፍራት እንድትመለስ ያደርጋታል። እሱን ያለምንም ጉዳት ብታገኘውም ነገር ግን ሳያውቅ መርዛማ ፍራፍሬዎችን እየለቀመ ይገኛል። እንደ ዕድል ሆኖ እስካሁን ምንም አልበላም።
ሆኖም ብዙም ሳይቆይ በመርዛማ ፍሬዎች ምክንያት የሞተውን የፎክስ ፌስን አስክሬንም ያገኛሉ። በመቆጣጠሪያ ማዕከሉ ውስጥ ዋናው የጨዋታ ፈጣሪ ሴኔካ የጨዋታውን ማጠቃለያ ለማፋጠን አንድ አስከፊ እቅድም ያወጣል። የምሽቱን ውደት ያፋጥንና በዘረመል የተሻሻሉ ደም የተጠሙ የውሻ ዝርያዎችን ወደ ሜዳው ሲለቅ ብዙም ሳይቆይ የዲስትሪክት 11 የመጨረሻው የተረፈው ተሳታፊ ትሬሽ የአሰቃቂ ጥቃታቸው ሰለባም ይሆናል። ከውሾቹ ጥቃት በጥቂቱ እያመለጡ ካትኒስና ፒታ ወደ ሜዳው መሃል ሮጠው እዚያም በነዋሪዎቹ ይከበባሉ። የቆሰለው ኬቶ ወደሚጠብቃቸው ወደ መጠለያው ላይም ወጥተው በህንፃው ላይ በአደገኛ ሁኔታ ሲዋጉ የኬቶ ባህሪም ይለሰልሳል። ምናልባትም በጨዋታ ውስጥ ባየው የደም መፋሰስና ጥላቻ የተናወጠ ይመስላል። በመጨረሻም ካትኒስና ፒታ የበላይነቱን አግኝተው ፒታ ኬቶን ወደ ውሻዎቹ ሲጥለው ካትኒስ በፍጥነት ስቃዩን ለማቆም በቀስት ትከተለዋለች። በጠዋቱ አብረው ተርፈው ድሉን ስላገኙ ሁለቱ ከመጠለያው ሲወርዱ የእፎይታ ስሜት በሁለቱ ተሳታፊዎች ላይ ይታያል። ሆኖም የጨዋታው ፈጣሪ ሴኔካ ከመካከላቸው አንዱ ብቻ ነው አሸናፊ መሆን የሚችለው የሚል አንድ ጨካኝ ለውጥ ሲያውጅ ደስታቸው አጭር ሆኖ በዋና ከተማዋ ጨዋታ ውስጥ መጠቀሚያ መሆንን ባለመቀበል ሁለቱም ካትኒስና ፒታ ቀደም ብለው ወደ ሰበሰቧቸው መርዛማ ፍሬዎች ይዘረጋሉ። ይህ የአመፅ ድርጊትና ሊፈጠር የሚችለው የሁለትዮሽ ራስን የማጥፋት ሙከራ ለዋና ከተማዋ ውርደት የተሞላበት የሐሳብ ሽንፈትንም ያሰጋታል። ልክ በሰዓቱ ሴኔካ ሐሳቡን ቀይሮ ሁለቱንም አሸናፊዎች አድርጎ አውጆ ጨዋታውንም ባልተለመደና አስገራሚ ሁኔታም ያጠናቅቃል። ከተጠበቀው በላይ ድል ካደረጉ በኋላ ሄሚች ዋና ከተማዋ አመጻቸውን በቀላሉ እንደማይታገስ ለካትኒስና ለፒታ አስጠንቅቋቸው የህዝቡን ቀጣይነት ያለው ድጋፍ ለማግኘትና ደህንነታቸውን ለማረጋገጥ የፍቅር ትወናቸውን እንዲቀጥሉ መከራቸው። ይህ በእንዲህ እንዳለ ለአሰቃቂው የጨዋታ አስተዳደር ተጠያቂ የሆነው የጨዋታው ፈጣሪ ሴኔካ የራሱን ቅጣት በመጋፈጥ መርዛማ ፍሬዎች ብቻ ባሉበት ክፍል ውስጥም ተቆለፈበት። የፕሬዝዳንት ስኖ ንቁ እይታ በካትኒስና በዲስትሪክት 12 ላይ ጸንቶ እየቆየ በአእምሮውም ውስጥ አመጽ እንዳይፈጠር ጥርጣሬ ተፈጥሮም እያሳየን ፊልሙ እዚህ ጋር ይጠናቀቃል። ይህን ፊልም ከ10 ስንት ትሰጡታላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ